Okay, student, today we'll discuss about grade 9 history, unit 6 entrance examination. እሺ ተማሪዎች ዛሬ የምናየው የዘጠነኛ ክላስ ሂስትሪ ዩኒት 6 ላይ የወጡ የኢንተራንስ ጥያቄዎች ከ2014 እስከ 2017 ያሉትን ጥያቄዎችን እንሰራለን። ተማሪዎች በዚህ ጥያቄ ይሄ ዩኒት ማለት የሚወጣበት ፓርት ትንሽ ዩኒቱ ማለት ነው። ጥያቄ የሚወጣበት ፓርት ትንሽ ነው። ሁል ጊዜ ደግሞ እዛ ቦታ ላይ ነው የሚወጣው ጥያቄ እየተደጋገመ እዛ ጋር ብቻ ነው የሚወጣው። ስለዚህ 11ም ላይ ታውቁታላችሁ ቶፒኩን ምንም ለውጥ የሌለው ቶፒክ ነው። ስለዚህ ሁል ጊዜ የሚደጋገም ነው ጥያቄዎቹ። ሌላ ጥያቄ አይደለም የሚወጣው ታዩታላችሁ። አሁን ስንሰራው በደንብ ልትሰሩት ይገባል። ቪዲዮውን ጨርሳችሁት ልታዩት ይገባል ማለት ነው። ሶ ጨርሳችሁት ይዩት እና ደግሞ ይሄንን ባላችሁ ጊዜ ውስጥ ለመስራት ሞክሩ። ምክንያቱም በደንብ ጥያቄውን ልትመልሱት ይገባል። እዛ ላይ ትመልሱታላችሁ እርግጠኛ ነኝ። እና ጠፍቼባችኋለሁ ያው ቢዚ ስለሆንኩ ነው። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ወደ ጥያቄው እንሂድ። Question number 1. Which one of the following is correct about Gondar city in 17th and 18th century? A. The fact that it was a permanent capital enabled the monarchy to effectively control regional lord. B. Most of the palace and the church were built during the reign of the first three Gondarian king. C. As an urban space, various religion and culture group were intermingled in the city. D. There were no foreign due to their privilege of closed door policy. Which one is the answer? ሶ ይሄ ጥያቄ የሚለው በጎንደሪያን ሲቲ ወይንም በጎንደር ፔሪድ ዘመን ዱሪንግ ጎንደሪያን ፔሪድ ከ17 እስከ 18ኛው ሴንቸሪ ያለውን ያ ነው የሚያወራው። ቱሩ የሆነው ስለ ጎንደር ምንድን ነው የሚለው። ሶ አንደኛ ኤ ላይ ምንድን ነው የሚለው? ዘ ፋክት ዛት ኢት ዋዝ ኤ ፐርማነንት ካፒታል ኢኔብል ዘ ሞናርኪ ቱ ኢፌክቲቭሊ ኮንትሮል ሪጂናል ሎርድ። በዛ ሰዓት ሪጂናል ሎርዶችን መቆጣጠር አልተቻለም። ብዙ የሆነ ዘመነ መሳፍንትም እዛ ሰዓት ነበር። አይ ቲንክ ሶ ይሄ ኤ አይሆንም። ቢን ስናየው ደግሞ ሞስት ፓላስ ኤንድ ቸርች ዌር ቢውልት ዱሪንግ ዘ ሬን ኦፍ ዘ ፈርስት ስሪ ጎንደሪያን ኪንግ ይላል። ሶ ዚስ ኢዝ ዘ ኮሬክት አንሰር ስቱደንት። ሪሜምበር ስቱደንት ዘ ስሪ ጎንደሪያን ፔሪድ ዘ ስሪ ኪንግ ዱሪንግ ጎንደሪያን ፔሪድ ያሉት ፋሲለደስ፣ ዮሐንስ ዘፈረስት እና ኢያሱ ዘፈረስት ማስታወስ አለባቸው። ዱሪንግ ዚስ ሰክሰሲቭ ሩለር በእነዚህ ሩለሮች ሰዓት ጎንደር በጣም ሌክዠሪየስ የሆነ ሰዓት ብዙ የሆነ ፓላሶች የተገነቡበት የተለያዩ ነገሮች የተገነቡበት በዚህ ሰዓት ነበር። በዚህ ሶስቱ ኪንጎች ዘመን ጎንደር በጣም በቃ ስቴብል የሆነችበት በጣም በቃ ብዙ ደረጃ የደረሰችበት ዘመን ነበር። ሶ ቢ ኢዝ ዘ ኮሬክት አንሰር ማለት ነው። ምክንያቱም በዚህ ሰዓት ጎንደር ሰላም የሆነችበት ዘመን ነበር። ሶ ቢ ስታዩት ሲን ስታዩት as an urban space various religious and cultural group were intermingled in the city ይላል። ሶ ሚክስ ሆነዋል ነው የሚለው። በዛ ሰዓት የነበሩ ካልቸራል ግሩፖች ሚክስ አልሆኑም፣ ብዙ ነበሩ። ለምሳሌ ሙስሊሞች የግል ቦታ ተሰጥቷቸው አዲስ ዓለም በሚል ያ ደግሞ ላይክ እስራኤልም እነዚህ ፈላሻዎችም የግል ቦታ ተሰጥቷቸው ይኖሩ ነበር። እዛም ጋር ሆነው ግን ሚክስ ሆነው አይኖሩም ነበር፣ ቦታ ተከፋፍሎላቸው ነበር። ሶ ዚስ ኢዝ ሲ ኢዝ ኢንኮሬክት። ሶ ዜር ዌር ኖ ፎሪን ዲዩ ቱ ፕሪቪሌጅ ኦፍ ክሎዝ ዶር ፖሊሲ ይላል። ምን መሰላችሁ? ፕሪቪሌጅ ክሎዝ ዶር ፖሊሲ ሉክ ኢትዮጵያ ክሎዝ ዶር ፖሊሲ አድርጋለች ከፎሪን ፓወሮች ጋር ምንም አይነት ዜር ዌር ኖ ፎሪን ዲዩ ቱ ፕሪቪሌጅ ኦፍ ክሎዝ ዶር ፖሊሲ ምንም አይነት ግንኙነት የለም ነው የሚለው። ሶ ሉክ ስቱደንት ኢትዮጵያ ፎሪን ክሎዝ ዶር ፖሊሲ ካደረገች በኋላ ከነዚህ ከሙስሊም ስቴቶች ጋር ግንኙነት ነበራት። አይ ቲንክ ከአውሮፓዎች ነው ክሎዝ ዶር ፖሊሲ የተደረገው። ላይክ ፋሲለደስ ክሎዝ ዶር ፖሊሲ ያደረገው አንደኛ ይሄ ሀሳብ ታች ላይ ያለ እናወራዋለን። ማን ነው? ሲሲኒዮስ ካቶሊዝምን ኦፊሻል ሪሊጅን አድርጎ ሲቀበል በጣም የሆነ ኢንድላንድ ሲቪል ዋር ገጥሞት ነበር እዛ ውስጥ። ከዛ በኋላ ያንን ኢንድላንድ ሲቪል ዋር ለማስቆም ለልጁ
ማነው ለፋሲለደስ ያስረክበዋል። ዙፋኑ ሲያስረክበው ፋሲለደስ አንዱ የወሰደው እርምጃ ክሎዝ ዶር ፖሊሲ ነበር፣ ወይንም ከውጮች ጋር ግንኙነት እንዳይኖር ማድረግ ማለት ነው። ሶ ይሄን ካደረገ በኋላ ግን ከነዚህ ከአጎራባች ሀገሮች ያደርግ ነበር፣ ግንኙነት ነበረው። ስፔሻሊ ከሙስሊም ስቴቶች ጋር ነበረው፣ ግን ሁሉም ሙሉ በሙሉ ዝግ አልነበረም። ስለዚህ አንቲል 19 ሴንቸሪ ዝግ ነበር፣ ከአውሮፓዎች ነበር ግን ዝግ የነበረው ማለት ነው። ስለዚህ ቢ ኢዝ ዘ ኮሬክት አንሰር። ቢ ምንም አያጠራጥርም፣ ትክክለኛ መልሳችን ነው። ሶ ሁለተኛ which one of the following is a characteristic feature of ዘመነ መሳፍንት? የዘመነ መሳፍንት የሚገልጸው የት ነው? ካራክተሪስቲክሱ ምንድን ነው የሚለው ኤ the prevalence of war prompted peasant to work for surplus production. B the Orthodox Church continued to be source of spiritual and political unity. C regional lord made continuous war to control trade and become king. ዲ የእጁ ዳይናስቲ ሩልድ ኖርዘርን ኢትዮጵያ ኢን ዘ ኔም ኦፍ ፑፔት ኪንግ ኦፍ ጎንደር ይላል። ጆን ኢዝ አንሰር ዘ ኮሬክት አንሰር ኢዝ ዲ። ተማሪዎች ስለ ዘመነ መሳፍንት በብዙ ቦታ አውርተነዋል። ሶ ዩኒት 6 ላይ ማይቀረው ነገር ምንድነው? ዘመነ መሳፍንት ነው። በየአመቱ ማይቀረው ነገር ምንድነው? ዘመነ መሳፍንትና ስለ ምንድነው? ስለ ኢትዮጵያ ለምንድነው ካቶሊዝምን የተቀበለችው የሚለውና ስለ ጎንደር እዚህ ዩኒት ላይ የሚወጣው ማለት ነው። ከዚህ ውጭ የሚወጣ ነገር የለም። ታዩታላችሁ፣ ጥያቄዎች ሙሉ ስለዚህ ነው የሚወጣው ማለት ነው። ስለዚህ ዘመነ መሳፍንት ካራክተራይዝ የሚያደርገው ምንድነው ነው የሚለው። እንደምታስታውሱት ዘመነ መሳፍንት የጀመረው ኢዮሐስ ራስ ሚካኤል ሽዑል ኢዮሐስን ሲገለው ዘ ቢጊኒንግ ኦፍ ዘመነ መሳፍንት በዩኒት 3 ግሬድ 12 ላይ በደንብ ሰርቼዋለሁ። እዛን ሄዳችሁ እዩት። ብዙ ቪዲዮ ላይ አውርቼዋለሁ ስለዚህ ሀሳብ ዘመነ መሳፍንት እንዴት እንደጀመረ። ስለዚህ ያንን ከገደለው በኋላ ምንድን ነው ያደረጉት? እዛ ጋር የነበሩ እነዚህ አይቲክ የጎጃሙ የተለያዩ ተሰብስበው ራስ ሚካኤል ሽዑልን ከጎንደር አት ዘ ባትል ኦፍ ሰበራ ኩሴ ላይ አሸንፈው አባረውታል። ካባረሩት በኋላ አንዱ ወደ ዙፋን የመጣው ራስ ጊግሉ የሚባል ከየጁ ኦሮሞ ነው። ይሄም ራስ አሊ ይባላል። ይሄም ደግሞ ከመጣ በኋላ ኢን ኖርዘርን ኢትዮጵያ ላይ ኢን ዘ ኔም ኦፍ ፑፔት ኪንግ ኦፍ ጎንደር ምን ሊያደርግ ችሏል? ስልጣንን ሊመራ ችሏል ማለት ነው። ስለዚህ በዛ ሰዓት ጎንደር ላይ ፑፔት ኪንግ አስቀምጠው ዙፋኑን በደንብ ያይሉ እንደነበረ ማንም ያስፋፉ እንደነበረ ያስቀምጣል ማለት ነው። ስለዚህ ጎንደር በዚህ ዘመን በቃ ያስፋፉበት ነበር። የሆነ ፑፔት ኪንግ ያስቀምጡና የአሻንጉሊት መንግስት ያስቀምጡና ምን ያደርጋሉ? ዙፋናቸውን ማለትም ስልጣናቸውን ያደርጉ ነበር። አንደኛ ምን ለመፈለግ ነው ከተባለ ላይክ ራስ ቢትወደድ የሚል ማዕረግ ነበር በዛ ሰዓት። ያንን ማዕረግ ለማግኘት ታይትል ነው። ያንን ለማግኘት ይዋጉ እንደነበረ ያስቀምጣል። ሁለተኛ ደግሞ አይ ቲንክ የስ ብዙ ቦታ ለመያዞች በጣም ብዙ ቦታ መያዝ ማለት በዛ ሰዓት በቃ ብዙ ናቹራል ሪሶርሶች ማግኘት እንደማለት ነው እና ታክስን ለማስቆረጥም ያደርጉ ነበር። ሌላኛው ደግሞ ዶክትሪናል ኮንትሮቨርሲስ፣ በዘመነ መሳፍንት ማይረሳው ዶክትሪናል ኮንትሮቨርሲስ ነበር። ሶ ሌሎችን ምርጫዎች ስታዩቸው ለምሳሌ ይሄ ምንድነው ፔሰንቶችን ረድቷቸው ነው የሚለው። ይሄ አራዳም እንደውም ፔሰንቶች ወይንም ገበሬዎች ያ እንዲሉ ነው ያደረጋቸው። ሁለተኛ ደግሞ ኦርቶዶክስ ቸርች ኮንቲኒው ቱ ቢ ሶርስ ኦፍ ስፒሪቹዋል ኤንድ ፖለቲካል ኖ ኦርቶዶክስ ቸርች እንደውም ዶክትሪናል ኮንትሮቨርሲስ የበዛበት ዘመን ነበር። ሪጂናል ሎርድ ሜድ ኮንቲኒየስ ዋር ቱ ኮንትሮል ትሬድ ኤንድ ቢካም ኪንግ። ይሄም አይደለም፣ ምክንያቱም ይሄ ኪንግ ለመሆን ሳይሆን በሱ ስር ሆነው ነው ያንን ለማስተዳደር ዙፋኑን ለመያዝ የሚሮጡት እንጂ ኪንግ ለመሆን አልነበረም። ስለዚህ ዲ ዘ ኮሬክት አንሰር። ሶስተኛ why did Emperor Sisinnius accept Catholicism? Because A he believed that Catholic doctrine was superior to the teaching of the Orthodox Church. B he wanted to Portuguese military help in securing an outlet through the Red Sea. C he wanted to become rich in and powerful by taking over the lands of Orthodox Church. D he hoped to get military support from Catholic country against his rival ይላል። which one is the answer? the correct answer is D። ትክክለኛ መልሱ
ዲ ነው። ምን መሰላችሁ? ኢምፐረር ሲሲኒዮስ አንዱ ካቶሊዝምን ሊቀበል ያደረገው ነገር ምንድን ነው? ከፖርቱጋሎች ሚሊታሪ አሲስታንስ ለማግኘት ነበር ብቻ ሀሳቡ ማለት ነው። ምክንያቱም ይህ ሀሳብ ይሄ የሚባሉት ጄሱቶች ናቸው ወይንም ሚሽነሪዎች ሉክ ዘ ኮንፍሊክት ቢትዊን ክርስቲያን አይላንድ ኪንግደም እና ሙስሊም ሱልጣኔት በሚጣሉበት ሰዓት ሁለት ፎሪን ኢንተር ፓወሮች ወይንም ፎሪን ፓወሮች ኢንተርቭ አድርገዋል። ይህንንም ኦቶማን ቱርክና ፖርቱገስ ናቸው። ሶ ይህን ካደረጉ በኋላ እነዚህ ስቴቶች ምን አድርገዋል? አንዱ ኦቶማን ቱርክ ሙስሊም ሱልጣኔት ኦፍ አዳልን ደግፋና ማነው ፖርቱገስ ደግሞ ክርስቲያን አይላንድ ኪንግደምን ደግፋ ወደ ኢትዮጵያ ተርቭ አድርጓል። ይሄ የገቡበት ዓላማ የራሳቸው የሆነ ሞቲቭ ነበረው። ግን በሌላ በኩል እነሱ እኛ ልንደግፍ ነው ብለው ነው የገቡት። ይህ ከገቡ በኋላ እንደምታስታውሱት አህመድ ግራኝና ማነው ይሄ ምንድነው ክርስቲያን አይላንድ ኪንግደም ተጣልተው አት ዘ ባትል ኦፍ ሽምቡራ ቁሬ ላይ አህመድ ግራኝ ሊያሸንፍ ችሏል። ካሸነፈው በኋላ ለምንድን ነው ያሸነፈው? አንዱ ኦቶማን ቱርክ በየመን በኩል ቅርብ ነች። ከዛ በኋላ ለክርስቲያን አይላንድ ኪንግደም ደግሞ በጣም ዘግይቶ ነበር የመጣው ይሄ ነገር። ስለዚህ ከመጣ በኋላ ያንንም ከመጣ በኋላ ሊሸነፉ ችሏል። ግን ከዛ በኋላም አት ዘ ባትል ኦፍ ወይና ደጋ ላይ መልሰው አሸንፈዋል። ከዛ በኋላ ካሸነፉ በኋላ እዚህ ኢትዮጵያ ላይ የቀሩ ማን ነበሩ? ፖርቱገሶች ነበሩ። እነሱ ደግሞ ካቶሊክዝምን ከዛ ሀሳብ በኋላ ካቶሊዝምን ለማስፋፋት ተነሱ ማለት ነው። ካቶሊዝምን አስፋፍተው ምን ለማድረግ ነው? የራሳቸው የሆነ እምነትን ለማስፋፋት ማለት ነው ኢትዮጵያ ላይ። ስለዚህ እነሱ የቀሩትን እዚህ ላይ ሊያስፋፉ ችለዋል ማለት ነው። ከዛ በኋላ መምጣት ችለዋል። እየመጡ ኢትዮጵያ ላይ ለማስፋፋት ሞከሩ። ያን ካደረገ በኋላ ማነው ሲሲኒዮስ ከፖርቱጋል ለውስጣዊ ኢንተርናል ያን ለመፍታት ከፖርቱጋል ወታደራዊ እርዳታ ለማግኘት ምንድነው ካቶሊዝምን ተቀበል ብለው አቀረቡለት። እሱም ደግሞ ኦፊሻል ስቴት ሪሊጅን አድርጎ ሊቀበል ችሏል። ከተቀበለ በኋላ ኢንደላንድ ሲቪል ዋር ተነሳ ውስጥ ላይ። ስለዚህ በዛ ምክንያት ነው አንዱ ካቶሊዝም ኢትዮጵያ ላይ እንዲጠፋ የተደረገው። ፊ ጊዜ ነግሬያቸዋለሁ። አይ ቲንክ እሱ ግን ዋና ዓላማው ይህንን እንዲቀበል ያደረገው ሚሊታሪ አሲስታንስ ለማግኘት ነው። ይህንን ያዙ በቃ። ሁሉም እንደዚህ ነው። አሁን እዚህ በኋላ ሁሉም እንደዚህ አይነት ጥያቄ ስለሆነ ምንም ማብራሪያ አያስፈልግም። አራተኛ with which of the following was the ዘመነ መሳፍንት associated? ዘመነ መሳፍንት ከየቱ ነው የሚገናኘው ነው የሚለው። ኤ revival of commerce and craft, B consolidation of monarchical power, D doctrinal controversy in the church, C D improvement of peasant condition. Which one is the answer? The correct answer is C. እንደምታውቁት በዘመነ መሳፍንት ዶክትሪናል ኮንትሮቨርሲስ በጣም ነበር በዘመነ መሳፍንት ውስጥ ማለት ነው። ኮመርስ ምናምን ይሄ አልተስፋፋም። እንደውም ያን ያለው ኮንሶሊዴሽን ኦፍ ሞናርቺካል ፓወር ይሄም አልነበረም። ስለዚህ ኢምፕሩቭመንት ኦፍ ፔሰንት ኮንዲሽን እንደውም በጣም የተጨቆኑት ፔሰንቶች ነበሩ። ዲስ ኢዝ ዘ ኮሬክት አንሰር። አምስተኛ what was the consequence of introduction of Catholicism to Ethiopia? A it contributed to the expansion of Christianity. B it enhanced the growth of urban settlement. C it served as the growing tide of Islamic expansion. D it leads to blood civil war in Christian kingdom ይላል። which one is the answer? The correct answer is D. ተማሪዎች አንደኛው ሲሲኒዮስ ካቶሊዝምን ስቴት ሪሊጅን አድርጎ ኦፊሻሊ ሲያውጅ አንዱ ያጋጠመው ነገር የኦልድ የነበረውን ኦርቶዶክስ ቸርቾች ኦርቶዶክስ እያመለኩ የነበሩ ኦርቶዶክስ እየተከተሉ የነበሩ ሰዎች ትልቅ ተቃውሞ አድርሰዋል። ትልቅ የሆነ ሲቪል ዋር ተነሳ። በዛ ምክንያት ኢምፐረር ሲሲኒዮስ ያንን ዙፋን ለልጁ ለፋሲለደስ እንዲሰጠው አደረጉት። ከዛ በኋላ ፋሲለደስ ሁለት እርምጃዎች ወሰደ። አንዱ ክሎዝ ዶር ፖሊሲ፣ ሁለተኛ ደግሞ ሚሽነሪዎች ወይንም እነዚህ ካቶሊክ ሚሽነሪዎች ከኢትዮጵያ ማስወጣት ማለት ነው። ዘ ሜን ፖይንት አንደኛው ካቶሊዝም ኢትዮጵያ ላይ ዘ ኢንትሮዳክሽን ኦፍ ካቶሊዝም ኢን ኢትዮጵያ ምንድነው ያመጣው ነገር? ኢንደላንድ ሲቪል ዋር ነው። ስለዚህ ይህንን ልትይዙ ይገባል ማለት ነው። ሉክ ሁሉንም ጥያቄ እንደዚህ አይነት ነው። ስለ ካቶሊዝም እና
በቃ ዘመነ መሳፍንት የሚወጣው እዚህ ዩኒት ላይ ምንም። ይህንን ደግሞ በኮንሰፕት አውቁታላችሁ። 11 ተምራችኋል፣ 9 ያላነበባችሁ ማለት ነው። ጥያቄን ብቻ መስራት ሞክሩ እናንተ አሁን ባላችሁ ጊዜ ውስጥ ማለት ነው። ስድስተኛ which one of the following indicated the importance of strategic location of Gondar city? A. It linked trade route from Interar to Matsawwa and Matamma. B. It served as a tourist center for its attractive urban structure. C. Enabled the king to overview all conspirators spread against them. D. Helped to develop a free harbor around the Red Sea region. So, which one is the answer? The correct answer is A. ትክክለኛው መልሱ A ነው። ጎንደር አንዱ የጠቀማት ጎንደር ተብላ ፐርማነንት ካፒታል እንድትደረግ ያደረገው ነገር ሲጀመር ከሁሉም ቦታ ከትሬድ ግንኙነት ስላላት ነው። ገብቷቸዋል። በጣም በቃ ስትራቴጂክ ሎኬሽኗ ለንግድ ያመቻል። ስለዚህ በዛ ምክንያት ነው። አንደኛ ከምጽዋ ከውጭ ሀገሮች ጋር ኤክስተርናል ሪሌሽን ለማድረግ በጣም ያመቻል ማለት ነው። በምጽዋም በመተማም አድርገን ማለት ነው። ስለዚህ ለዛ ምክንያት ነው አንዱ ስትራቴጂክ ሎኬሽኗ እንዲጠቅም ያደረገው ማለት ነው። ሌሎቹ አይሆኑም። ይህን ልትመልሱት የሚገባ ነገር ነው። ሰባተኛ which one of the following was the future of ዘመነ መሳፍንት? ሉክ ስቱደንት ሁሉም እንደዚህ አይነት ጥያቄ ነው። A. presence of strong monarchy. B. agricultural productivity. C. political and economic stability. D. continuous war among regional lords. Which one is the answer? The correct answer is D. continuous war among regional lords. continuous የሆነ ጦርነት ነበር። ምክንያቱም to gain what? ራስ ቢትወደድ የሚለው ማድረግ ለማግኘት ታክስን ለማስቆረጥ ፖፔት ኪንግ የአሻንጉሊት መንግስት አስቀምጠው እነሱ የራሳቸውን የሆነ ዙፋንን የራሳቸውን ማቴሪያል ለማግኘት ነው። ግን ኪንግ ለመሆን አልነበረም። so that is the main point student. so እንደዚህ ነው። ስምንተኛ why did Portugal want to establish close relation with the Christian Ethiopian state in the 19th century? Because it wanted to end Ottoman presence in the Red Sea and the Gulf of Aden. C. the use of Ethiopia as a base for empire it sought to establish. C. the use of Ethiopia as a base from where Catholicism could expand. D. explore the rich gold and slavery source of Ethiopia. Which one is the answer, student? The correct answer is A. ትክክለኛ መልሱ A ነው። አሁን እናንተ ፈጥናችሁ ሉክ ዲን ልትሉት ሲን ልትሉት ትችላላችሁ። ግን እዚህ ጋር ዋና ሐሳብ ስናይ አንዱ ፎሪን ፓወሮች ወደ ኢትዮጵያ ኢንተርፍ እንዲያደርጉ ያደረጋቸው የራሳቸው የሆነ ሞቲቭ ነበር ብያቸዋለሁ። ኦቶማን ቱርክም ትሆን ፖርቹገስም ትሆን የራሷ የሆነ ጎል ነበራት፣ ሞቲቭ ቢሃይንድ ጎል ነበራት። ይሄም በሬድ ሲ አካባቢ የንግድ መስመራቸው በኦቶማን ቱርክ ብሎክ ተደርጓል፣ የድሮ ማለት ነው። ከዛ በኋላ ያንን የንግድ መስመር ቫስኮ ደጋማ አዲስ ሊያገኝ ችሏል። ይህም ወደ ፋሪስት የሚወስደው ማለት ነው። በዛ በኩል አድርጋ እሷ የራሳቸው በሬድ ሲ አካባቢ የራሷን የሆነ ኢስታብሊሽ ለማድረግ ታስብ ነበር። ማነች? ፖርቹገስ ማለት ነው። ፖርቹገስ ደግሞ ማነች? ኦቶማን ቱርክ ደግሞ ይሄንን ተቆጣጥራ ነበር እዛ ቦታ ማለት ነው። ስለዚህ ያንን ነገር ምን ለማድረግ መሰላችሁ? ያንን ነገር ለመዝጋት ያንን ነገር ምን ለማድረግ መሰላችሁ? ያንን ነገር ለመዝጋት ያንን ነገር ለመቆጣጠር እሷን ወደ ኢትዮጵያ ኢንተርቭ አድርጋለች ማለት ነው። ሶ ይሄ ዋነኛው ኮዝ ነው ማለት ነው። ስለዚህ ይሄ ዘሜን ኮዝ። አሁን ካቶሊዝም ከዛ በኋላ የመጣ ሀሳብ ነው፣ ኮንሰፕት ነው ብታዩት። ካቶሊዝም ያንን ካደረጉ በኋላ ኢትዮጵያ ተቀበል ብለው ያስገደዱት የኢትዮጵያ ይሄንን የፖርቱጋስ ሚሊታሪ እርዳታ ለማግኘት ካቶሊዝምን ተቀበል ብለው ማነው ሲሲኒዮስን ያያሉት አፍተር ዛት ያንን ጎል ካሳኩ በኋላ ነው። ስለዚህ ኤ ኢዝ ዘ ኮሬክት አንሰር። ዘጠነኛ ዘ ማጆር ሪዝን ፎር ሲሲኒዮስ ቱ ሜክ ካቶሊዝም ስቴት ሪሊጅን 1916-22 was A. get artisan and craftsmen from Portugal. B. redirect Ethiopia foreign relation from Egypt to Europe. Use of Portuguese military help to strengthen the monarchy. D. establish marriage alliance with Portuguese. Which one is the answer? The correct answer is C.
ተመሳሳይ ጥያቄ ነው። ሱሲኒዮስ ለምንድን ነው ምን የተቀበለው? ካቶሊዝም ስቴት ሪሊጅን አድርጎ ያለው ነው። ዩዝ ኦፍ ፖርቱጋልስ ሚሊታሪ ሄልፕ ለማግኘት ነው። በቃ ከሚሊታሪ ውጭ ምንም ነገር እንዳትመርጡ። ይህን ነው በቃ እዚህ ጋር የሚወጣው ጥያቄ። ግን በኮንሰፕትም ትመልሱታላችሁ። ግን በደንብ ማወቅ ይጠብቃችኋል። ለዚህ ነው ያመጣሁት። አስረኛ Which one of the following is not the correct about the period from the reign of King Fasilides up to 19th century? A. The adaptation of Gloucester policy to Europe and Europeans. B. Restoration of Orthodox faith as a state religion. C. Encouragement of Jesuit and missionary to preach what? Catholicism. D. Establishment of close relation with neighboring Muslim state. Which one is the answer? The correct answer is ሲ ሎክ ስቱደንት ምንድን ነው የሚለው? ኖት ኮሬክት የሚለውን መያዝ አለባቸው። አዳፕቴሽን ኦፍ ክሎዝ ዶር ፖሊሲ ከአውሮፓዎች ጋር እንዳይገናኙ አድርገዋል። ሪስቶሬሽን ኦፍ ኦርቶዶክስ ፌዝ አስመልሷል። ሪስቶሪክስ ፌዝ ወደ ኢትዮጵያ ወይንም የመጀመሪያው ምንድን ነው የጠፋ የነበረው የኦርቶዶክስ እምነት ሊያስመልስ ችሏል። ካቶሊክ ሚሽነሮችን ኤክስፔልድ ነው ያደረጋቸው፣ አውጥቷቸዋል። ኢስታብሊሽመንት ኦፍ ክሎዝ ሪሌሽን ዊዝ ናይቦሪንግ ሙስሊም ስቴቶች ጋር ግንኙነት ነበረው። ሶ ሲ ኢዝ ዘ ኮሬክት አንሰር። 11ኛ the non-religious reason for Susinio's decision to make Catholicism the official religion was that he was already called with the Orthodox clergy of Gondar. B. Expected to get Portuguese help to strengthen the monarchy. C. He wanted to take the church-state relationship. D. Wanted to remove corrupt landlord from power. Which one is the answer? The correct answer is B. 11ኛ ቢ ነው። አሁን ይሄ ሀሳብ ምን መሰላችሁ? ነን ሪሊጂየስ ሪዝን ብሎ እናንተን ሊሸውድ ማለት ነው። ሶ አሁን ምንም ይሁን ምን ስለ ሱሲኒዮስ ለምንድን ነው ሱሲኒዮስ ስቴት ሪሊጅን አድርጎ የተቀበለው ተብሏችሁ ከተጠየቃችሁ አንደኛ ሚሊታሪ እርዳታ ሄልፕ ለማግኘት ነው፣ እርዳታን ለማግኘት ነው እንጂ ሌላ ነገር አይደለም። ሶ ይሄ ነገር በጣም የሚደጋገም ፖይንት ነው። ቢ ነው መልሱ፣ ልሰሩት ይገባል። 12ኛ Why did Ethiopia close door to Western world from early 17th century to early 19th century? Because A. The ruler wanted to protect European from tropical disease. B. There was Oromo population movement in the area. C. The ruler feared negative influence of missionary. D. There was widespread political instability of the country. So which one is the answer? The correct answer is C. Look, በሁሉም በኩል ተጠይቋል። አሁን ስለ ምንድን ነው? ስለ ካቶሊክ ማለት ነው። ለምንድን ነው ኢትዮጵያ ላይ የተባለው ለሚለው ማለት ነው። ሶ ክሎዝ ዶር ፖሊሲ ከውጮች ጋር ወይም ከአውሮፓዎች ጋር ለምንድን ነው የተደረገው የሚል ጥያቄ ነው። ይሄም ደግሞ ሚሽነሪዎች ወደ ኢትዮጵያ ገብተው ሌላ ነገር እንዳይከሰት ነው። ሶ በሚሽነሪዎች ምክንያት ክሎዝ ዶር ፖሊሲ የተደረገው ሲ ኢዝ ዘ ኮሬክት አንሰር። ሌላ ነገር መምረጥ አይጠበቅባችሁም። ሶ 13ኛ የመጨረሻው ጥያቄ ነው። which of the following 19th century Ethiopian society shared similar system of political organization? A. Kafa and Hadiya. B. Walaita and Kafa. C. Komosha and Nuri. D. Shawa and Gamo. which one is the answer? The correct answer is B. ትክክለኛ መልሱ ቢ ነው። ወላይታ እና ከፋት ሲሚላር የሆነ ያ ነው ያላቸው። ለምሳሌ ወላይታ ምንድን ነው የምትጠቀመው? ፖለቲካ አይ ቲንክ ካው የሚባል የራሷ የሆነ ንጉስ አላት እና ያችም ደግሞ ታቶ የሚባል በጣም በቃ የራሳቸው የሆነ ኦርጋናይዜሽን ያላቸው ናቸው። ይሄ ማናችሁ የምትመልሱት የምትችሉ ነገር ነው። 9 ማለት 11 ማለት ሶ ይሄ ቀላል ነገር ነው። እናንተ ሊያደናግር አይገባም። ይሄ በደንብ ስለሚመጣ ነው የሰራውላችሁ። ቀጣይ ስለ ኦሮሞ ፖፑሌሽን ሙቭመንት ዩኒት 5 ላይ ካለ አይቼ ከ11 ጋር አገናኝቼ እሰራላችኋለሁ። ሶ ኦሮሞ ፖፑሌሽን ሙቭመንትን በየአመቱ ማይቀር ጥያቄ ቢኖር እሱ ነው። ሌላው ይሄ ነው። ሶ በሌላ ቪዲዮ እስክንገናኝ